ስታነሳና በተለይ አጃቢ ያልካቸው ከአጃቢነትም ያም ቦታ የሚመጥናቸው እንዳልሆነ ነው አሁን እየተደረገ ያለውን ነገር ስንሰማ። እናቱ ሞታ ቀብር መሄድ ያልቻለ አዲስ አበባ ቁጭ ብሎ ሀዘኑን የተቀመጠ ሰው ነው እንግዲህ ሄጄ ተወዳድሬ አሸንፊያለሁ የሚለው። በሰራዊት ታጅቦ አንድ ፖስተር ተለጥፎ ፎቶ ተነስቶ ቀስቀሳ ማድረጉም ከህዝብ ጋር መገናኘቱም ሳይጠቀስ ለህዝብ ተወካዮች ምክር ቤት ይሁንታ አግኝቼ ገብቻለሁ ብሎ በአደባባይ የሚናገር እንደው ምን ተፍረት የሌላቸው ፖለቲከኛ ብለው ራሳቸው የሚጠሩ ሰዎች የተፈጠሩበት ነው። ለማንኛውም በግራ በቀኝም ያለው ሁኔታ የኢትዮጵያን ምርጫ አስቂኝና መሳለቂያ አድርጎ በዓለም መድረክ ፊት ያጋለጠን ሆኖ ነው ያለፈው። 97% ምርጫ አልተከናወነም የሚል ነገር እየተነሳ ዓለም አቀፉ ማህበረሰብ ስለ ምርጫው ችግር ሲያወራ ወይም ምርጫውን በተመለከተ ነቀፌታ ሲያነሳ ከትግራይ አለመሳተፍ ውጪ ለአማራ ክልሉ እንደዚህ አይነት መጠነ ሰፊ የምርጫ ማዕቀብ ምርጫ አልተደረገም፣ በጉልበት ነው እንዳይደረግ ያደረጋችሁት። እንግዲህ ለብልጽግናም ትልቅ ራስ ምታት በመሆን በአሁኑ ሰዓት የሚጠቀሰው ፋኖ ነው። ነጋ ጠባ ካፋቸው የፋኖን ስም እንዳይጠፋ የሆነበት ምክንያት እንደው ዝም ብሎ የመጣ አይደለም፣ የተፈጠረባቸው ትልቅ ስጋት ስላለ ነው። ይህ ሆኖ ሳለ ግን የህወሓት ጉዳይ መጉላት፣ የፋኖ ጉዳይ ብዙም ቦታ ያለማግኘት ነገር አለ። በበቂ ሁኔታ የውጭ ግንኙነት ስራ ስላልተሰራ ወይስ ሌላ ምክንያት አላቸው ምዕራባውያኑ? እኔም ይመስለኝ ምንድነው መሰለ መሳይ፣ በአንድ በኩል ሙሉ በሙሉ ማለት መንግስት ለመመስረት በሚያበቃ ደረጃ የተደረገ ምርጫ አልተደረገም ብሎ ደምድመው መናገር ምናልባት ፖለቲካሊ ስለሚፈሩት ይህንን ድምዳሜ ስለሚፈሩት ካልሆነ በስተቀር ሀቁን በሚገባ ያውቁታል። በእርግጥም አንተ እንዳልከው በቂ ሽፋን ተሰጥቶታል ባይባልም እንኳን በርካታ ሚዲያዎች ቢቢሲን ጨምሮ አማራ ክልል ላይ የነበረውን የጦርነት ሁኔታ በካርታ ጭምር አስደግፎ ለማሳየት ተሞክሯል። ሌሎችም በርካታ ሚዲያዎች ይህን ጉዳይ በሰፊው ሄደውበታል፣ በሰፊውም አጉልተውታል። በልኩ ግን አልተነገረለትም። ብዙ ምክንያቶችን ልንጠቅስ እንችላለን። ወደ ንጽጽሩ መግባት ባያስፈልገን የፋኖ የትግል አነሳስ ገና አዲስ ድርጅት አዲስ ተቋም ከመሆኑ ባሻገር ከዚህ በፊት የነበረው ኢንተርናሽናሊ ወይም በዓለም አቀፍ ደረጃ ያለው ቅቡልነት ያለው ተሳትፎ ገና እንደ አዲስ ከመሬት እየተሰራ ፍሮም ስክራች እየተሰራ ያለ ነገር በመሆኑ በዛ ልክ እንደ ሪኮግኒሽን ስላላገኘ ሊሆን ይችላል። አሁን በእርግጥ መሻሻሎች አሉት። በሌላ በኩል ደግሞ እንዳነሳሁት ሙሉ በሙሉ ስቴትለስ እንዲሆን ካለመፈለግና መንግስት የሚመስል ነገር እንዲኖር ከመፈለግ ሊከሰት የሚችል ኬዎስ አለ። በተለይ ጸረ ብልጽግና ኃይሎች ተባብረው አንድ ወጥ ነገር የጋራ ነገር ይፋ እስካላደረጉ ድረስ በእርግጥም የጋራ ሊደርሽፕ መፍጠር እስካልቻሉ ድረስ ሀገሩ ላይ ሙሉ በሙሉ የመፈራረስ ዕጣ ፈንታ ይገጥመዋል። ስለዚህ ከነ ድክመቱም ከነ ጨፍጫፊነቱም ቢሆን መንግስት የሚመስል ነገር እንዲቀጥል ሊፈልጉ ይችላሉ ብዬ ገምታለሁ። ይህን መነሻ በማድረግ ሊሆን ይችላል ሙሉ በሙሉ ድምዳሜ ላይ ያልደረሱት። በእርግጥም የኛም እንግዲህ የአማራ ኢሊትም በለው ይህንን ትግል የሚደግፈው በውጭም በውስጥም የሚገኘው ፖቴንሻሉ ያለው ኃይል በበቂ ሁኔታ የዲፕሎማሲ ስራም ስላልተሰራም ሊሆን ይችላል። ዲፕሎማሲ ብዙ ነገሮችን የሚፈልግ ነገር ነው። እውቀቱ ስላለ ብቻ ወይ ትግል ስላደረግክ ብቻ የምትሰራው ነገር አይደለም። ኮኔክሽን ይፈልጋል፣ ትውውቅ ይፈልጋል። በቡድን በግለሰብ ደረጃ ከሀገራት ጋር የሚኖር ነገር ይፈልጋል። በዚህ ረገድ እንግዲህ በፋኖ አመራሮችም በለው በደጋፊዎቹ በኩል በአንድ በኩል ያለንን አቅም በበቂ ሁኔታ ተጠቅመናል ብዬ አላስብም። በሌላ በኩል ደግሞ በቂ ፖቴንሻልም አልነበረም። በተለይ በዲፕሎማሲ በአምባሳደርነት፣ በውጭ ጉዳይ ሚኒስትርነት በተለያየ መንገድ አስተዋጽኦ የነበራቸው በርካታ ሰዎች ሎቢስቶችን የሚያውቁ ሴናተሮችን የሚያውቁ ውሳኔ ሰጪ የመንግስት ትላልቅ ሰዎች ጋር ግንኙነት ያላቸው ወገኖችን በማስተባበርም እንዲሰሩ በማድረግም በኩል ክፍተቶች አሉ። አንዳንድ ሲጀመሩም ደግሞ መጓተቶች አሉ የጎንዮሽ። እነዚህ ነገሮች ተደማምረው ነው እንግዲህ በዲፕሎማሲ ረገድ ተገቢው ውጤት ያላመጣ ነው። በእርግጥ አሁን ላይ በጣም ለውጥ አለ፣ በጣም በብዙ መንገድ ለውጥ አለ። በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ ከዛ በፊት ታይቶ በማይታወቅ ደረጃ በርካታ ግንኙነቶችን ለመፍጠር ሞክረናል። በእኛም ብዙ ወገኖችም እያገዙን ነው። ሰሞኑንም እንዳየኸው ልዑል አስራተ ካሳ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ በሚመሰረትበት ወቅት በታዛቢነት የተሳተፈውን ኮሚቴ የመሩት ዶክተር ልዑል አስፋውሰን በአውሮፓ ውስጥ በጣም ትልቅ መድረክ ላይ የአማራን ኮዝ አጠቃላይ ኢትዮጵያ ያለችበትን ችግር ያስረዱበት፣ ያንን ተከትሎ ደግሞ ለሌሎች ዓለም አቀፍ ተቋማት ጭምር ግብዓት የሆነ ውሳኔ ጭምር ያስወሰኑበትን መድረክ ታዝበናል። እንዲህ አይነት ስራዎች በተከታታይነት መሰራት ከቻሉ የተሻለ ውጤት መምጣት እንደሚችል ነው እማምነው። በጥቅሉ ግን በቂ ትኩረት በሚከፈለው ዋጋ ልክ፣ በሚደረገው ተጋድሎ ልክ፣ በሸፈነው መጠን እና በጦርነቱ ግዝፈት ልክ ትኩረት ዓለም አቀፍ ትኩረት አላገኘም። ያ እንዲያገኝ አሁንም ስራዎች ይጠበቁብናል ብዬ ነው የማምነው። ይሄ የዲፕሎማሲውን በተመለከተ ምናልባት ዛሬ ከሰማነውና የአሜሪካ መንግስት በህወሓት መሪዎች ላይ የቪዛ ማዕቀብ የጣለበት ሁኔታ
አለ። ያን ግንኙነት የነበራቸው ከአሜሪካ ጋር መልካም የጠበቀ ግንኙነት እንዳላቸው የሚታመኑ ህወሓቶች ዛሬ አሜሪካ ተገልብጣ እነሱ ላይ የቪዛ ማዕቀብ የጣለችበት ሁኔታ መነጋገሪያ ሆኖ ነው ዛሬ ዋለው። ወደሱ መጣበታለሁ። የአማራ የሰላም ካውንስል ሰሞኑን አንድ ነገር ተናግሮ ነበር። ከፋኖ የውጪ አካላት ጋር እንደዚሁ በኬንያ ድርድር ወይም ደግሞ ውይይት ተደርጓል የሚል ነገር አንስተው በኋላ ራሳቸውም ያስተባበሉበት ሁኔታ አለ። ይህ ሰላም ካውንስል የሚባለው ተቋም ምን እንደሆነ ምን እያደረገ እንዳለ ዓላማው ግቡ መጨረሻው ምን እንደሆነ በዝርዝር የሚታወቅ የለም። ያው የስርዓቱ አንድ ክንፍ ሆኖ እየሰራ እንዳለ ይታወቃል። ስለዚህ የምታውቁት ነገር አለ ተደረገ ስለተባለው ንግግር? በመጀመሪያ ተደረገ ስለተባለው ንግግር የምናውቀው ነገር የለም። ዝርዝር ዜናው ማይተው እንደሆነ ከፋኖ ጋር ቅርበት አላቸው ከሚባሉ ግለሰቦች ጋር ውይይት አደረግን ነው የሚል አስቂኝም ነው። ፋኖ ተወካዮችም አይልም ከፋኖ ጋር ቅርበት አላቸው ከሚባሉ ግለሰቦች ጋር ውይይት አደረግን ነው የሚለው። ከአነሳ ነው ግን የአማራ ክልል ሰላም ካውንስል የሚባለው ገና በምስረታው ሂደት ላይ እያለ ገና በጅማሮ ሂደት ላይ እያለ የፖለቲካ ደላላ መሆኑን ለህዝብ ይፋ አድርገን ነው ያፈራረስነው ስብስብ ነው። ህይወት ያለውም ስብስብ እንደ ተቋምም የቀጠለም አይደለም። እውነት ለመናገር ምንድነው የፖለቲካ ደላላ ያልነው በጊዜው ያልንበት ምክንያት በየወረዳው ነበር አባሎችን ሲያሰለጥንና ስምሪት ሲሰጥ የነበረው። በየወረዳ የሚመድባቸው አባሎቹ ደግሞ እኒህ ሃይማኖት አባቶች የምትላቸው ወይም አንዳንዶቹ እውነት ለመናገር ብዙ ጊዜ በተለያየ ቋንቋ ሲገለጹ ነበር። ሻሽ የጠመጠሙ ብአዴኖች እስከመባል ተብሎ እስከመገለጽ ድረስ የደረሱ ፒውርሊ የፖለቲካ ደላሎች ሆነው አባሎቻችንን አመራሮቻችንን ለማስከዳት ስምሪት ወስደው ያንን ሲሰሩ እንደነበሩ ታዝበናል። ያ ነገር ወዲያው ለህዝብ ይፋ ከተደረገ በኋላ ወዲያውኑ ድራሹን የጠፋው ይሄ ካውንስል የሚባለው ነገር ሰብሳቢ ተብዬው ኬንያ ላይ እናድርገናል አለ። የህዝብ ግንኙነት ኃላፊው ደግሞ የዚህን ሙሉ በሙሉ ተቃራኒ የሆነ ነገር ነው የተናገረው። አይ ቲንክ እንዲህ አይነት ነገሮች የሚነገሩት እንደሚመስለኝ እንዲህ አይነት ፕሮጀክቶች ከተለያዩ ኤንጂኦዎች ከራሱ ከብልጽግና ተቋማትም የሚለቀቅላቸው ፈንድ ወይም ገንዘብ ይኖራል። ያ ገንዘብ እንዳይቋረጥ መኖራቸው ሚዲያ ላይ ለማሳየት የሚደረግ ነገር ነው የሚመስለኝ። የሰራውም ስራም የለም የተደረገ ነገርም የለም። አሁን ላይ አገዛዙ በአጠቃላይ ምን እያደረገ ነው? ትልቅ የፕሮፓጋንዳ ስልት የወሰደው የከዱ ሰዎችን ለሻዕቢያ